በጣም የሚገርምና በጣም የሚያሳዝን ስራ እየተሰራ ነው በሩታ ላይ ማለት ነው። የገዛ ጓደኞቿ እሷ እንድትሰደብ የሚያደርጉ፣ የገዛ ባለቤቷ እሷ በህዝብ ፊት እንድትጠላ የሚያደርጉ ሰው አይደሉም። በቃ በአጠገቧ ያሉ ሰዎች በሙሉ ከአብርሃም ጀምሮ ሰው አይደሉም። እና ሌባ እንዴት ነው የሆነ ሲሰርቅ ይስማማል፣ ሲካፈል ደግሞ ይጣላል ማለት ነው። እና አሁን ላይ እነሱ የፈለጉትን ነገር አድርገው ከሩታ ላይ ከተጫወቱ በኋላ በሰው አፍ ካስጠመዱት በኋላ አሁን እነሱ ደግሞ የፈለጉት ነገር አለ። ያ ነገር ሲቀርባቸው በምን እንደተበሳጩ ባላቅም ሩታን መጥተው ዛሬ በዚህን ያክል ቁም ስቅሏን ነው የሰቀሏት ማለት ነው። እንዳለ ተቀባበሏት እንደ ኳስ። ሲጀመር ከዝንብ ማር አይጠበቅም። ከሜሪና ከዳኒ ደግሞ ምንም የምንጠብቀው ነገር የለም። የምንጠብቀውም እንኳን ይሄን ነው ማለት ነው። ዳኒ እኔ እንጃ ለማን ነበረች ለጽጌ ያልሆነ ሰው ነው። እድሜ ልኳን በጣም ብዙ ዋጋ የከፈለችለት፣ አለቀሰችለት፣ ይይዛታል፣ ይለቃታል፣ በጣም ብዙ ነገሮችን አድርጓት ዛሬ እግዚአብሔር ይመስገን የራሷን ህይወት እየኖረች ነው ያለ ማለት ነው። እና ቤተሰብ ይሄ ነገር አዲስ ነገር አይደለም፣ እንደሚመጣም እናውቀው ነበረ። ሩታ ተይ፣ እነዚህ ሰዎች አትከተይ፣ ተይ ይጎዱሻል፣ ባዶ አልባ ነው የሚያስቀሩሽ እያለን ስንመክር ነበረ። በእርግጥ ይሄ እኮ እንደሚመጣ ታውቃለች እሷም ቢሆን አንዳንዴ የሆነ በይሉንታ ሆናችሁ ሰውን የምሰሙት ነገር አለ። ሩታ ደግሞ ሁልጊዜ ይሄ ነው የሚያጠቃት እና እሷ ሳትፈልግ እንኳን እሺ እያለች እነሱ የሚያደርጉትን ነገር እንትን እያሏት ነበረ ማለት ነው፣ እያሰሯት ነበረ። አሁን ደግሞ መጥተው አብርሃም አይፈልግሽም ተይው፣ በህዝብ ፊት በሚዲያ ፊት እናንተ ለሩታ የምታስቡ ናችሁ። አሁን ለሩታ አሰብን ብላችሁ ሩታን አጋልጣችሁ ለአንበሳ መስጠት ነው፣ ከአንበሳ ውስጥ መክተት ነው የእናንተ ጓደኝነት። የእናንተ ጓደኝነት ግን በጢም ሳራው ይተከል ማለት ነው። ምክንያቱም እናንተ በጣም ወራዳና የማትረቡ ሰዎች ናችሁ። እንዴ ዛሬ ሩታ ምን ታድርጋችሁ? ምን ፍጠሪ ነው የምትሏት? እናንተ ባላችኋት መሰረት እኮ ነው እየተመራች ያለችው አይደለ? አሁን ምን ፈልጋችሁ ነው? ሲጀምር በመጀመሪያ ደረጃ ማለት ነው ቤተሰብ እኛ አሁን እንዴት ነው አብርሃም ለነ ሜሪ በእርግጥ ነው ደውሎ ነይ አንስተሽ ውሰጅልኝ ያላት ግን አውቆ ነው። አብርሃም ማለት ከጓደኞቿም እንድትጣላ ከጓደኞቿ ብቻ ሳይሆን ከህዝብን ፊት እንድትጠላ ማድረግ የሚፈልግ ሰው ነው በአጠቃላይ ለሩታ ማለት ነው። ምክንያቱም ይሄንማ ባይፈልግ ኑሮ እስከ ዛሬ ድረስ እንደዚህ እሷ እየተሰደበች በእሷ ላይ ቁማር አይሰራም ነበረ። የደወለላቸው አውቆ ነው እንዲጣሉ ሩታን ሚዲያ ላይ ያዋረደ ስለመሰለው ማለት ነው። እና ሩትዬ አሁን ዛሬ በእነዚህ የተረገሙ ጓደኞች ተብዬ ማለት ነው እነዚህ ሰው መሳዮች ዛሬ ሚስጥራቸውን ማውጣት ጀምረሻል አይደለ? የደበቅሽውን ነገር ሁሉ ዘርግፍ ነው ማድረግ ያለብሽ። ለምን አንቺ ለነሱ ብለሽ ለአብርሽ ብለሽ አንገትሽን ደፍተሻል። በጣም ተሰድበሻል። የሌለሽን ማንነት የሌለሽን ካራክተር ነው ከዚህ ጋር ያስረከቡሽ። ገብቶሻል አይደለ? ስለዚህ እንኳን አይደለም የነ ሜሪና የዳኒን ጉድ ቀርቶ ማለት ነው አብርሃም ራሱ ከዚህ ጋር እንደደና ሰው እኔ ምንም እኮ አልገናኝም እያለ የሚያወራውን እንዳታምኑት። በውስጥ የሚያደርጋቸውን ነገሮች በውስጥ የሚልሽን ነገር እሱ እንደማይደብቅልሽ ሁሉ አንቺ ማውጣትሽ መዘርገፍ አለብሽ። የምሬን ነው። ማንም ከአንቺ በላይ ለአንቺ ማንም የሚያስብ እንደሌለ መረዳት አለብሽ። ገባሽ? ከዚህ በኋላ ሜሪ ዳኒ ከህይወትሽ ካስገባሽ እውነትም ሩታ ታመሻል። እግዚአብሔርን ታመሻል። በጤናሽ አይደለም ካስገባሻቸው መልሰሽ አይሽ አይደለ ሩቲ እስከ ዛሬ ድረስ አንቺን ነው ሲያሰድቡሽ የከረሙት። መጨረሻ ላይ ደግሞ ማነው ተወቃሹ? አንቺ ነሽ እነሱ ባደረጉት ነገር። እና ሜሪ ስነ ስርዓት ይኖርሽ፣ ተከበሪ፣ ክብረ ቢስ አንቺ እንዴ አይደብርሽም? ደግሞ ለሩት ታዝናለሁ ስትይ እኮ ነው የማታፈር። እቺ የትልቅ ትንሽ ቅሌታም ጭራሽ በጥፊ እንዳልልሽ ምናምን ነገር ምን አባሽ እንዴ እህቶቿ እኮ በሚዲያ ላይ ወጥተው እንደው ይሄን ነገር እንኳን ማድረግ የሚጠበቅባቸው እኮ እህቶቿ ናቸው። በቃ አታሰድቢን፣ ክብርሽን ጠብቀሽ ተቀመጪ ብለው እንኳን መገላመጥም መቆጣትም የሚገባቸው እህቶቿ ናቸው። አንቺ ምን ቤት ነሽ? እንዴት ነው በዚህን ያክል ሚዲያ ላይ አሳልፈሽ የምትሰጫት? ስትመልስልሽ ደግሞ አትመልሽልኝ። ማን ስለሆንሽ ነው አንቺ? ይመለስልሻል በደንብ አድርጎ። እርካሽ የረከሰ ስራ እየሰራሽ ልጅቷን እንደፈለገ አስረከሻት አይደለ? ስለዚህ ጉድሽ ሲወጣ ደግሞ አትንጠርጠሪ። አሃ ይሄኔም የእርግዝናውን አንቺ ነው የጠነሰሽው ማለት ነው። ሜሪ ምን ያላሰራችኋት ነገር አለ? ያለ ፍላጎቷ ምን ያላሰራችኋት ነገር አለ? ዳኒና ሜሪ እግዚአብሔር ስራችሁን ይይላችሁ፣ መድኃኒዓለም ይይላችሁ። እውነት እናንተ ተንኮል እየጎነጎናችሁ ሴራ እያሴራችሁ ሩታን እንዳሰደባችኋት ሁሉ ከእናንተ ላይ የሆነ በላ ይውረድባችሁ። የምር በጣም ባለጌና ወራዳ ናችሁ። ሲጀመር እኮ ሩት የዋ ስለሆነች እንጂ ባለፈው
ዳኒ ሄዶ አብርሽንና ሄርሜላን ቀለበት አድርጉ ብሎ የተናገረ ሰው ነው። ግን እኔ እውነት አምነሹ ነው ወይስ ደግሞ ልያቸው ብለሽ ነው? ሩታ ግን በዚህን ያክል ማለት ነው። አየሽ አይደለም አንድ ነገር ሲፈጠር አንቺን ዳር ላይ ጥለው ልክ አንቺ ነገሮችን ሁሉ እንደፈጸምሻቸው አድርገው አብርሃም ፈለጋት አልፈለጋት የሁለቱ ጉዳይ ነው። አንቺ የሚመለከትሽ ነገር የለም። ከቀለበቱም ራሱ አይተንሻል እኮ ሩታ ያንን ያክል ሳደነፋ አንቺ ለምን እንደሆን ባላቅም እንደዚህ ቅንፍል እንዴት ነው ግንፍል ልክ እንደሚፈላ ቡና ግንፍል ስትይ ነበረ ማለት ነው። ምንድን ነው እንደዚህ የሚያቀጣጥልሽ? ሰይጣን አለብሽ ሜሪ ተብዬ ሰይጣን አለብሽ ወይ እንዴ? ልትበሏት ነው? እች ልጅ ልትበሏት ነው? ደስ አላችሁ? ብቻዋን አስቀራችኋት። አሁን ደግሞ ጭራሽ ደስታን ለማራቅ አዎ ታፈቅራታለህ የምትልህን ሁሉ ትሰማለህ። ምን አይነት ርኩስ ናችሁ ግን እናንተ ሰዎች? ሲጀመር ሩቲ እነሱ ማንም አይደሉም። አንቺ እነሱ ሲፈልጉ ከደስታ ጋር የሚያደርጉሽ ሲፈልጉ ከአብርሃም ጋር የሚያደርጉሽ ማለት ነው። አንቺን ብትሆኚ በዚህ ሰዓት ላይ ሰከን ማለት አለብሽ። ደስታ የሚባለው ጭራሽ አያስፈልግሽም እንደውም ማለት ነው። ከምሬ ነው። አንቺ ጀግና ከሆንሽ ደስታም ገለመኒ ምናምን የሚባል ሰው እርቀሽ ለብቻሽ ተቀመጪ። ይሄን ነው አንቺ ጠንካራ መሆን ከፈልሽ እንደዚህ ነው ማድረግ ያለብሽ። በዚህ ሰዓት ላይ ወንድ ላንቺ ምንም አይደለም። ስለምን ደስታ ነው ይሄ ግትር ክፍት ዝም ብሎ እንደዛ እንደፈለገው ሲፈነጭባት አፉን ከፍቶ የሚሄድ ደግሞ ይሄ ነገ የሆነ ነገር ብትሆኝ እንኳን የሚያስጥልሽ ሰው አይደለም። ሩቲ እግዚአብሔርን እዚህ ልጅ ጋር እንዳትሆኝ የሚሆንሽ ሰው አይደለም። በአጠቃላይ እንዴ ላንቺ ብለው እኮ ነው። ላንቺ ብለው ማለት እንዴት እሷን ማዋረዳቸው ለእሷ ብለው ነው። እሷን እንደዛ ማገለማመጣቸው በክብሯ መረማመዳቸው ለእሷ ብለው ነው። ምን አይነት ደንቆሮ ነው ደግሞ ይሄ ደስታ የሚባል? ሩታን ማገዝና ከሩታ ጋር መሆን ከፈለክ ማለት ነው ከነዚህ አይነት ልክስክስ ሰዎች መራቅ አለብህ አንተ ሲጀመርም ማለት ነው። እንዶ በምን ቀን ነው ይሄ ደስታ የሚባል በሩታ ህይወቴ የመጣው? ስለዚህ አሁንም ቢሆን ክብርሽን ጠብቀሽ ተቀመጭ ሩታ። ከዛም አትበይ እግዚአብሔርን። ሲቀጥል ደግሞ ከቤቱ አልሄደችም አብርሃም፣ ውሸቱን ነው። ጭራሽ ከቤቱ አልሄደችም ሩታ። እግዚአብሔርን ብላ የማለች በጣም ድርቅ ብላ አምጡት ይጠየቅ እያለች ነበረ። እሱ መጣም ቀረም ቢመጣም ራሱ አዎ መተሻል ነው የሚልሽ። ምክንያቱም በጣም አስመሳይ ሰው ነው። አስመሳይ እንደሱ አይነት እልም ያለ አስመሳይ የለም። በቤተሰቦቹ ፊት እንኳን ሲያስመስል የማያፍር ሰው ነው። አይሽ አይደለ? አሁን በሰዓቱ ጠርቶት ቢመጣ አንቺን ከማዋረድ ወደኋላ አይልም። እውነት እኮ ነው። ሩታ እኮ በቃኝ በቃ እኔ እናንተ ተለያይተናል አብቅተናል ብላ ተናግራ ቁጭ ብላ ነበረ እኮ። እንደ ሰይጣን መጥተው ከህይወቷ ገብተው ይኸው የተወችውን ነገር አስጀመሯት፣ አመሰቃቀሏት። አሁን ደግሞ መተው ሲገባችሁ እንደገና እሷን